ንጉሴ አየለ ተካ ታላቁ ጥቁር ኢትዮ አሜሪካ ዘዳግማዊ ምኒልክ የሚል መጽሐፍ ጽፏል። ጋዜጠኛ አርቲስት አንተ ነው የሚባለው። ለዛ አንተን ምን ትልቅ ሰው ነው። ይሄ መጽሐፍ ሪሊ ማንኛውም ኢትዮጵያዊ ሊኖረው የሚገባ እንኳንስ ጸረ ምኒልክም አፍቃሪ ምኒልክም ሊኖረው የሚገባ ነው። ይሄ መጽሐፍ በእውነት በግሉ የመጀመሪያው ረጅም ኢንትሮዳክሽን የሚያተኩረው በግሉ ኒውዮርክ ሄዶ ዶክተር ግርማ ከሚባሉ ሰውዬ ጋር ስለ ምኒልክ ታሪክ ቆፍሮ ለማውጣት ግርማ ብቻ ነው ሌላ ሰው ንጉሴ አየለ ተካ ዶክተር ግርማ የሚባሉ የሚሰሩ ሰው ወስደው ረጅም እና በጣም የደከመው ድካም የፒኤችዲ ሪሰርች ነው የሚመስለው። ይሄ በጣም የአገር ፍቅር ይሄንን ታሪክ ለማውጣት የሄደበት ነገር ነው። ኦን ዘ ቶፕ ኦፍ ዛት ማንም በማይገምተው ደረጃ ፕሬዚዳንት ቴዎዶር ሩዝቬልት ዳግማዊ ምኒልክ የላኩት የማስታወሻ ፎቶግራፍ ሁሉ እዚህ ላይ አለ። በጣም ትልልቅ ዶክመንቶች አሉ። ዳግማዊ አጼ ምኒልክና እቴጌ ጣይቱ ለሉዚያና 50ኛ ዓመት ከፈረንሳይ የተገዛበት ጎልደን ጁብሊ ሊከበር ሲል ተጋብዘው ነበር፣ አልሄዱም እንጂ እነሱ እና በትልቅ ደረጃ ያኔ አሜሪካን ምኒልክም ይላሉ። አሜሪካን ምንም ክፉ አይደለችም፣ እሷ ንግድ ነች ነው የሚሉት። እና አሜሪካን ካርቲና ንግዱ ነው እያሉ ያመጡ ነበር። ሌላ እዚህ ውስጥ አንድ የሚያስደነግጥ ነገር አንተ ብታየው ጥሩ የሚሆን ኢንትረስቲንግ ነገር አለ። ምክንያቱም ኢትዮጵያ የተባበሩት መንግስታት ድርጅት መስራች አባል ነች። መስራች አባል ሆና ትልቅ ሊግ ኦፍ ኔሽንም ነበረች። እና እስቲ ይሄንን ከዚህ ጋር ገጽ 10 ላይ ከዚህ ወደ ዋናው የጉባኤ አዳራሽ ስናመራ የሚለው ነውና የተባበሩት መንግስታት ድርጅት ወደ ዋናው የጉባኤ አዳራሽ ስናመራ ከአንድ ለየት ያለ ግርማ ሞገስ ካለ ሌላ ስፍራ ደረስን። የአባል ሀገሮች ባንዲራ 2 ሜትር ያህል ከፍታ ባላቸው ምሰሶች ላይ በስርዓት ተደርድረዋል። ከዚያ መሃል የኢትዮጵያን ባንዲራ በአንድ የመርጦ ማውጣት ቀላል አይደለም። ምክንያቱም አረንጓዴ፣ ቢጫ፣ ቀይን ከኢትዮጵያ የወረሱ ብዙ የአፍሪካ ሀገሮች ስላሉ ግጥግጥ ካሉ ሰንደቅ ዓላማዎች መሃል መርጦ ለማውጣት 2-3 መሳሳትን ይጠይቃል። ባንዲራዎቹ ልፍ ብሎ ግርማ ሞገስ ባለው በዚህ ስፍራ 2 ሜትር ተኩል ያህል ቁመት ያለው የአክሱም ሐውልት ቅርጽ ቆሟል። የጠየቅከው ጥያቄ ተመለሰልህ አለኝ ጋሽ ግርማ። የአክሱም ሐውልት ቅርጽ አፄ ኃይለ ሥላሴ በ1947 ዓ.ም እንደ አውሮፓ አቆጣጠር ያበረከቱት ስጦታ ነበር። ቅርጹ እጅግ ውበት ያለውና የተፈለፈለበት እብነ በረድም ሆነ የቅርጾቹ አወጣጥ ከዚህ በፊት ያላየሁትና የጥራት ደረጃቸው የጠበቀ ሞዴል ነው። ከውበቱ ባሻገር የተሸከመው ረጅም ታሪክ በተመድ ጽሕፈት ቤት ውስጥ ለእይታ ተገቢውን ቦታ ያደለው ይመስላል። ምክንያቱም ብዙዎች የተላለቀ ሀገሮች ስጦታዎች ጭምር እንዲህ አይነቱን ቁልፍ ቦታ አላገኙምና ነው። የአፄ ኃይለሥላሴ የስጦታ ምርጫ፣ የሞዴል ቅርጹ አዘገጃጀትና ውበት የተመድ ጽሕፈት ቤት ስጦታውን ያስቀመጠበት ቦታ የሰመረ ከመሆኑም በላይ አምሳኛ የለውም። እንግዲህ አክሱምን ይዤ ምን ተክዤ ስለው ጋሽ ግርማ ሳቀ። እየመራም ወደ ዋናው የጉባኤ አዳራሽ ይዘው ይገባ። ከዛ በኋላ አንድ ኢምፖርታንት ነገር አለ። ኢትዮጵያ ትግራይ ተነቃ ነበር፣ ሪፕሬዘንት አልተደረገም ነበር ለሚሉ ሰዎች ቀዳማዊ ኃይለ ሥላሴ የአክሱምን ሐውልት ኢትዮጵያ መስራች ስለነበረች ንጉሱን በነበራቸው ክብር ሐውልቱን ማስቀመጫ ሲግኒፊካንት ቦታ ሰጥተዋቸው የኢትዮጵያ ሪፕሬዘንት ያደረገው ቅርጽ አክሱም ነው። ላሊበላ አይደለም፣ ጎንደር አይደለም፣ አረር ጀጎል ግንብ አይደለም። በአስደናቂነቱ ዘሮኪውን ቸርችስ ኦፍ ሴንት ላሊበላ ቸርችስ ይበልጣል፣ ግን አክሱም የስልጣኔያችን መሰረት ነው በማለት ኢትዮጵያዊ ስለሆኑ የአክሱም ስልጣኔ ይወክላል በማለት ነው እንጂ የአክሱም ስልጣኔ ለወላይታ ምኑ ነው የሚለውን የመለስ ዜናዊን አይነት ሀሳብ የሚገልጽ አይደለም። ሌላ በጣም ኢንትረስቲንግ ነገር አዲስ አለማየሁ እዚህ አዳራሽ ውስጥ አንድ ትልቅ ነገር ሰርተዋል። እስቲ ከዚህ ቻት የኒውዮርክ ቋሚ መልክተኛ ነበር። የገረመኝ ግን ከዲፕሎማቶቻችን ክቡር አዲስ አለማየሁን አስመልክቶ ያጫወተኝ ነበር። አቶ ግርማ ነው ያጫወተው። ዶክተር ግርማ ረጅም ጊዜ ይቅርታ ዶክተር ግርማ። አዲስ አለማየሁ በዚህ አዳራሽ ትልቅ ቁም ነገር አልፈዋል አለኝ። ምን አድርገዋል አልኩት ባጭሩ። ዛሬ የዓለማችን ሴኩሪቲ አንዱ ትልቁ ችግር የኒክሌር ስጋት መሆኑን ታውቅ የለም አሉ። አዎን አልኩት። የኒክሌር መሳሪያ እንዳይስፋፋ ይኸው እግዳ ተጥሎ አንዳንድ ሀገሮችን ለዓለም ስጋት ይፈጥራሉ በሚል እንዳይሰሩ ትላልቆቹ መንግስታት ሲጫኗቸው እናያለን። እና ዛሬ በዚህ ብዙ ውጥረት አለ። የተመድ ሴኩሪቲ ካውንስል በዚህ ጉዳይ ብዙ ስብሰባ ተቀምጧል። ጭንቀቱ ሲጨምር እንጂ ሲቀንስ አይታይም። ይህ ህግ ካልተከበረ ዓለም አደጋ ላይ ትወድቃለች። በአንዳንድ ሀገሮች ደግሞ በድብቅ ያው እንዲያውቁት ነው። በአንዳንድ ሀገሮች ደግሞ በድብቅ ከመስራት ወደኋላ ነው። ምክንያቱም ትላልቆቹ ሀገሮች አስቀድሞ ሰርተዋላ። በማደግ ላይ ያሉት ሀገሮች እኛ ከማናንሳለን በሚል ህጉን ውስጥ ለውስጥ የተቀበሉት አይመስልም። ሆኖም እስኪሰሩ ማናቸውም በይፋ ህጉን ሲቃወሙ አይታዩም። ይህ ለዓለም ገና ይበልጥ ስጋት ይሆናል አለ። ታዲያ ከአዲስ አለማየሁ ጋር ምን ያገናኘዋል ብዬ አቋረጥኩ።
ገና ከመጀመሪያው የኒውክሌርና የኬሚካል ጦር መሳሪያ የሚያግድ ህግ እንዲወጣ በተመድ ላይ መጀመሪያ ሀሳብ ያቀረበችው ኢትዮጵያ ነበረች። ኢንትረስቲንግ የበቀደሙ ጨዋታ ሊመጣ ማለት ነው። አንተ ጋር ነው የዚህ የቴዲ ዘፈን ላይ እንመለስበታለን። የመርዝ ጋዝ የአሁኑ ዘፈን ላይ አለው ጠቅሶታላቸዋል። በመርዝ ጋዝ ነፍረው ምናምን የጠበቋት ሀገር የሚል እንትን ላይም አለ። የአዲስ አለማየሁ መጽሐፍ የሀበሻ ጀብዱ በ1958 እንደ አውሮፓ አቆጣጠር ያኔ አዲስ አለማየሁ በተመድ የኢትዮጵያ ቋሚ መልእክተኛ ሳሉ በደንብ ሀሳቡን አቅርበው ጉባኤ ላይ ያቀረቡ። ዓለም የኒውክሌርን ቦምብ በፍጹም እንዳይሰራና እንዳይጠቀምበትም ማገጃ መደገግ አለበት ብለው ዴክላሬሽን ጽሁፍ አቅርበው ውይይት እንዲካሄድ ጠየቁ። መሳሪያዎች ያላቸው ትላልቆቹ ሀገሮች እና አሜሪካ፣ እንግሊዝና ፈረንሳይ ያኔ ራሳቸውን የበለጠ በመገንባት ላይ ስለነበሩ በአቶ አዲስ ሀሳብ ተደናገጡ። ጥያቄው አግባብ አይደለም በማለትም ተቃወሙ። አቶ አዲስ ሀሳባቸውን ከመድረክ ዊዝድሮ እንዲያደርጉ እንዲያነሱ ተጠየቁ። አዲስም እምቢ አሉ። ትልልቆቹ መንግስታት ያላቸውን ድል ተጠቅመው ሀሳቡን በውሳኔ እንዳያልፍ ወይም ውድቅ ማድረግ እንኳን ባይችሉም እንዲወድቅ ማድረግ ባይችሉም ነጥቡ ለፖለቲካችን ታሪክ የማይመች ስለሆነ ለውይይት እንኳን መቅረቡን አልፈለጉትም። አዲስም ሀሳቤን አልነሳም በማለት ጸኑ። ነገሩ ውጥረት አሰፈነ። አዲስ አለማየሁ ይህን ህዝብ ጨራሽ የሆነ የኒውክሌር ኃይል ግንባታ የሚያግድ ድንጋጌ በተመድ እንዲወጣ የፈለጉት ኢጣሊያ በመርዝ ጋዝ በኢትዮጵያ ላይ ያደረሰችውን ጥፋት በአይናቸው ስላዩትና ራሳቸውን በጦርነት ውስጥ ስለነበሩ ብዙ ጓደኞቻቸውና ወገኖቻቸውን በአሰቃቂ ሁኔታ ሲጨርሱ ስለተመለከቱ የአስከፊነቱን መጠን ዋቢ አድርገው ነበር። ትልልቆቹ ሀገሮችን በወቅቱ ራሳቸውን በግንባታ ላይ ስለነበሩ ድንጋጌው ህግ ሆኖ ቢወጣ ከማንም በፊት እክል የሚፈጥረው በእነሱ ላይ ስለሆነ አልወደዱትም። የአዲስ ሀሳባቸውን አላነሳም ማለት ደግሞ ለይፋ ክርክርም የማይመች ስለሆነ ከትልልቆቹ መንግስታት ጉዳዩ ወደ አዲስ አበባ ለንጉሱ ተነግሮ አዲስ ነገሩን እንዲተዉት ትእዛዝ ከአዲስ አበባ ተላለፈላቸው። አዲስ አበባ ሀሳቡን ዊዝድሮ አላደርግም አልለውጥም። ሆኖም ግን በጥያቄው አልገፋበትም እና በሪኮርድ ፋይል ሆኖ ይቀመጥልኝ በማለታቸው ሀሳቡ ፋይል ተደርጎ በሪኮርድ እንዲቀመጥ ሆነ። ተመልከት ሶ ኢንትረስቲንግ። አዲስ አለማየሁ እንግዲህ በአምባሳደርነታቸው ዘመን እዛ ከሰሩት አንዱ ትልቁ ነገር ይሄ ነው። ስለዚህ የኒውክሌር ነው ዛሬ የኒውክሌር ኢንተርናሽናል አቶሚክ ኤጀንሲ ምናምን የሚባሉት ነገሮች ሁሉ ጥንስሱ በአንድ ኢትዮጵያዊ ደራሲ ጭንቅላት ውስጥ ቀርቦ በዓለም መድረክ ላይ የኢትዮጵያን ተደማጭነት እንዴት እንደነበር ቪክቲም ስለነበሩ ያንን ስላዩ አዚናራም ታስረው የነበሩ በምርኮ ሄደው ስለነበር ጣሊያን ያቀረቡትን ነገር ስትመለከት ኢትዮጵያ እንዴት ኮምፒተንት የነበሩ ዲፕሎማቶች እንኳን በአገር ጉዳይ አይደለም በዓለም አቀፍ ደረጃ ላይ የሚደመጥ ያኔ የሴኩሪቲ ካውንስል ሜምበሮችን የሚያናጋ ነገር እዛ ላይ ሊያነሱት ስላልቻሉ ነው። ሁለት ነገር ማየት ይቻላል። ቀዳማዊ ኃይለ ሥላሴም እንዲያነሱ ጠየቋቸው። እሳቸው ግን አላነሳው ግን ሬከርድ ሆኖ ይቀመጥልኝ ነገር ብለው አስቀመጡት። ይሄ አንድ ትልቅ ነገር ነው። አሁን ዛሬ በተባበሩት መንግስታት ድርጅት ውስጥ የሚገኝ ነው። ሌላ አንድ ኢንትረስቲንግ ነገር ምን ይላል እዚህ የአቶ አዲስን ሬከርድ ከፋይል ማግኘት እንችላለን አልኩና ጠየቁት። ሌላ ቀን ለአርካይቭ መካነ መዛግብት ጠይቄ አገኝልሃለሁ አለኝ። እንዳልሆን በሌላ ቀን ሙሉ ጽሁፉን ከመዛግብቱ ቤት ጠይቆ ቅጂውን ሰጠኝ። እንግዲህ እንዲህ አይነት ነገር ሲኖር ኒውዮርክ አካባቢ ያሉ ኢትዮጵያውያኖች ይሄ በኢትዮጵያ ደረጃ አሁን አዲስ አለማየሁን እንግዲህ አሁን ባለው ፖለቲካ አንድ አማራ አቀረቡ ተብሎ ሊታይ የሚችሉ ሰው አይደሉም። ይሄ ጠቅላላ በኢትዮጵያን ወክለው የነበሩ ናቸው። ሌላ አንድ ኢንትረስቲንግ ነገር አንተ ብታነበው ጥሩ ይሻላል ከኔ ድምፅ የተባበሩት መንግስታት ድርጅት 50ኛ ዓመት ኢዮቤልዩ ሲከበር የሚለውን እዚህ ከመሪዎች ከአፄ ኃይለ ሥላሴ ጀምሮ የሚለው የመስራች አባል አገራት ታሪካዊ ንግግር እንዲያደርጉ ሰዓት ተሰጥቷቸው ነበር። ሌሎች ያንን እድል አላገኙም። በተጠባባቂነት ጊዜ ከተገኘ ሊናገሩ የተዘጋጁም ነበሩ። ኢትዮጵያ ግን በመስራችነቷ እድል ነበራት። አቶ መለስም ተገኝተው ትላልቆቹ ሀገሮች ከተናገሩ በኋላ አቋርጠው ወደ ሀገራቸው ተመለሱ። ምን ፋይዳ አለው ከሚል ሊሆን ይችላል። ምን መልእክት ማስተላለፍ ይችሉ ነበር? ንጉሴ አየለ መሰለኝ ጠይቀው። አየህ አጋጣሚው ብዙ ጊዜ አይገኝም። በእንዲህ አይነቱ ታሪካዊ መድረክ ብርቱ መልእክት ማስተላለፍ ይቻላል። ሁሉም የዓለም መሪዎች አሉ። ምን መልእክት ለኢትዮጵያ ያላት? የቆዩ ችግሮችስ ምንድን ናቸው? የጎረቤት ሀገሮች፣ የአባይ ውሃና ሌሎችም ጥቅሟን የጎልዱነቶችን በሚመለከት በሰከነ መንገድ ታሪካዊ መልእክት ማስተላለፍ ትችላለች። አይዘንሃወር አንድ ጊዜ ኢትዮጵያን ያላካተተ በአባይ ዙሪያ የሚደረግ የሀገሮች ስምምነት ፍትሐዊ አይደለም፣ ተቀባይነትም ሊኖረው አይችልም ያሉት ከኢትዮጵያ በኩል ጠንካራ መልእክት ይተላለፍ ስለነበረ ነው። ታሪካዊ ንግግር ተቀባይነት አገኘም አላገኘም በይዘቱ ብስለትና ጥንካሬ ትውልድ የሚዳኘው ይሆናል። ይህ አይነቱ መልእክት ደግሞ በባለሙያዎች ተመክሮበት ታስቦበት የሚሰናዳ ነው። አፄ ኃይለሥላሴ በጂኔቫ ያደረጉት ንግግር ከመቶ ታላላቅ የዓለም ንግግሮች ውስጥ የገባው በዚህ መልክ ትልቅ ነጥብና እውነትን በተገቢው ቦታና ጊዜ ይዞ ስለቀረበ ትልቅ ነው። ብላታ ሎሬንሶ ታዛዝ
በትውልድ አሁን ስናነሳቸው ኤርትራዊ ያን ግን ኢትዮጵያ ውጭ ጉዳይ ሚኒስቴር የነበሩ ንግግሩን አዘጋጅተው እዛቸው ናቸው። ኢቭን ቦብ ማርሊ በቃ ዋር የሚለው ዘፈን አንቲል the philosophy which hold one race superior ወላና ከፍ የሚያደርግ ነገር የሚለው አስተሳሰብ እስካልጠፋ ድረስ ልክ ነው። ይሄንን ነገር ትልቅ በጣም የሚጠቀስ ለነጻነት የቀዳማዊ ኃይለ ሥላሴ እና የኢትዮጵያ መንግስት የኢትዮጵያን ሰላም ወዳድነት በዓለም አቀፍ ደረጃ ያስከበረ ትልቅ ንግግር ነው። መለስ ዜናዊ ይሄንን ታሪካዊ እድል አግኝቶ የኢትዮጵያን ነገር ነው ጥሎት የመጣው። በዛን ጊዜ እንግዲህ ተመልከት የአባይን ሁኔታ ስትመለከት እንደዚህ እንዳሁን ለሁለተኛ ዙር አሜሪካ ሊዳኘኝ ብሎ ሳይሆን የአሜሪካንን መሪ አቋም የማስለወጥ ሁኔታ የነበራቸው ጠንካራ የኢትዮጵያ ዲፕሎማቶች የፈጠሩ ተጽዕኖ ነበር አይዘናወር ላይ ማለት ነው። ይሄ ትልቅ ነበር። መለስ ዜናዊ ይሄን የ50ኛ ዓመት በዓል ምንም ሊጠቀምበት አልቻለም። ኮሎኔል መንግስቱም ሄዶ አያውቅም። በ17 ዓመት በውጭ ጉዳይ ሚኒስቴር ነበር ሪፕሬዘንት የሚደረገው። የሶሻሊስት ሀገር ስለሆነ ነው እንጂ እሱ ካፒታሊስት ሀገር ስለሆነ ኩርፊያ ነው እንጂ አሜሪካ እኮ ሴክሬታሪ ትሰጣለች አትነካም ማለት ነው። ኒውዮርክ እኮ ስትገባ ይሄ በጣም የተለየ ነው። የራሻ እኮ አምባሳደር እዛ አለ፣ ማዕት ስታፎች አሉ። እንደው ከካቶሊኩ በላይ ከጳጳሱ በላይ ካቶሊክ ሆኖ እንጂ መንግስቱ ኢትዮጵያ ጉዳይ በቃ ኒውዮርክ ይዞ ወርልድ ካፒታል ነው፣ የዩኤን ካፒታል ነው። አሁን ያን ኢትዮ ኤርትራ ጦርነት ሆኖ ግርማ አስመሮም እኮ ኢትዮጵያ ነበር። መንገድ ለኤርትራ ሲሰየም አርከበ 2000 ዓመት ሲቆይሰት ለኤርትራ መንገድ ተሰጥቷል ወደ ፈረንሳይ ለጋሲው የአፍሪካ ህብረት ተጣሪም ስለነበር አዲስ አበባ ውስጥ ቁጭ ብሏል። አዲስ አበባ ዘ ዲፕሎማቲክ ካፒታል ኦፍ አፍሪካ እዛ ጋር ሲመጣ የኤርትራና የኢትዮጵያ ወዳጅነት ጉዳይ አይደለም፣ ዲፕሎማቲክ ነው። ፉል ኢሚኒቲ ያለው በኮር ዲፕሎማቲክ ስታተስ ነው የመጣውና በጣም የሚገርም ነው። እነዚህ ነገሮች እያየን ስንመጣ ብዙ ነገሮች እንዴት ሚስ እንዳደረግን የሚታይ ነገር አለ እና አንድ ኢንትረስቲንግ ነገር አለ ያነሳው እዚህ ላይ የወደድኳት ካዳራሹ ይላልች እዚህ ጋር ስትመለከተው ታያለ ያን አርማለና ቀጠለ። ኦኬ ሶ ካዳራሹ እንግዲህ እየጎበኘ ነው። አይ ቲንክ እያስጎበኘ ዶክተር ግርማ ንጉስ ያስጎበኘ የዩናይትድ ኔሽን የተባበሩት መንግስታት ኒውዮርክ የሚገኘው ጽሕፈት ቤት አዳራሽ። ካዳራሹ ወጥተን የሴኩሪቲ ካውንስል እና የንዑሳን ማክርቶች መሰብሰቢያዎችን ካየን በኋላ በምስራቅ በኩል ከአንዱ የፎቅ መስኮት ብቅ አለ። ኢስት ሪቨር ተብሎ የሚታወቀው ወንዝ ከፊታችን ተጋድሞ ይታያል። የተመድ ጽሕፈት ቤት ያለው በማንሃተን ምስራቃዊ ዳርቻ ከወንዙ አጠገብ ነው። ከወንዙ በስታ የኪዩንስ ክፍለ ከተማ ይታያል። አይኖቹ ከወንዙ ባሻገር ዳርቻው ላይ ግዙፍ ሆኖ ከተተከለው የፔፕሲ ኮላ አርማ ላይ አረፉ። ጋሽ ግርማም ሊያሳየኝ የፈለገው ይህን የፔፕሲን አርማ ነበር። ታያለህ ያን አርማ አለና ቀጠለ። እዚህ ቦታ የሚመጣ ያለ መልእክተኛ ሁሉ በትልልቅ ጉዳዮች አእምሮን ሲያስጨንቅ ቆይቶ ወደዚህ አቅጣጫ ጎርደድ ሲል አይኖቹ በርቀት የሚያርፉት እዚያ የፔፕሲ አርማ ላይ ነው። ወንዙንና የባሻገሩ ከተማ ሁሉ ስትመለከት የፔፕሲን አርማ ሳታየው ማለፍ አትችልም። ታዲያ በዚህ ያልተደሰተው የመጀመሪያው የተመድ ዋና ጸሐፊ ትሪግ ላይ ለፔፕሲ ዋና መስሪያ ቤት እንዲህ የሚል ደብዳቤ ጻፈ። ለዓለም ሰላምና ለሰው ልጅ ጸጥታ በቆመው መስሪያ ቤት ፊት ለፊት አርማችሁ በዚህ መልክ መቀመጡ ከጽሕፈት ቤቱ መንፈስና ዓላማ ጋር የማይሄድ በመሆኑ እንድታነሱልን እንጠይቃለን የሚል ነበር። ታዲያ የፔፕሲ ዋና ስራ አስኪያጅ ሲኦ ምን ያለ ይመስልሃል ሲል ጋሽ ግርማ ነው ጠየቀኝ። ጊዜ ስጡን አልኩት አፌ እንዳመጣ። አይደለም አርማው ሳይነሳ አንተ ትነሳለህ ነበር ያለው። እውነቱን ነው። ይሄው ትሪግ ላይ ወዲያው ተነሳ። አርማው ግን እስከዛሬም ለብዙ ዓመታት ቦታዋል ብሎኝ ሳቅ። ተመልከት፣ የአሜሪካን አቅም የተባበሩት መንግስታት ድርጅት ከፍተኛ በጀት አሜሪካ ስለሆነች የበጀተችው የአሜሪካን ኮርፖሬሽኖችን አቅም ነው የምታየው። ምንም ነገር የለም አንተ ሳትቆይ ትነሳለህ ነው ያለው። እንዲህ አይነት ኮርፖሬሽኖች የፈጠረ አገር ነው። ሌላው ኢንትረስቲንግ ነገር አቶ ንጉሴ አየለ ተካ እና እስቲ እነዚህ ነገሮች ስትመለከት ኢንትረስቲንግ ነገሮች አሉ። ራሱን ለማስተማር የሄደበትን ነገር ነው እና አንድ ትልቅ ነገር በዚህ ሁኔታ ላይ ያለው እስኪ ይኸው ዊሊያም አዲሰን ፎቶ ለዓመታት ፈልጌ ይላልና የዊሊያም ኤሊስን ፎቶ ለዓመታት ፈልጌ ለማግኘት አለመቻል እየቆጨ ነበር። ታሪኩ የሚተረክለት ሰው ምስሉ ተያይዞ ቢቀርብ ለአንባቢ ስዕሉ የተሟላ ይሆንለታል ብዬ አምናለሁ። ኤሊስ የና አብርሃም ሊንከንና የአንድሩ ካርኒጊን ታሪክና ስራ ለምኒልክ የነገረ የኢትዮጵያ ፍቅር ያልተለየው የምኒልክ እንግዳ ነበር። ታሪኩ ስለሚመስጥ በእርግጥ ፎቶውን ማግኘት ያጓጓል። ግን ከየት ይወለድ? በዘመኑ ይሰራበት ከነበረው ከኒውዮርክ ዎል ስትሪት ጀምሬ እንደጠፋ ዘመድ ያላፈላለኩበት ቦታ የለም። ቴክሳስ ውስጥ ተወልዶ ባደገበት በቪክቶሪያ በሳን አንቶኒዮ ከተማ ቤተመጻሕፍትና የከተማው መካነ መዛግብት ሳይቀር አስጠይቄያለሁ። የማሲለኗ ባለሙያ ኪዩሬተር
አሌክስ አጥቅር በዚህ ረገድ ልትረዳ ይሞክራለች። እንደ ቆላ ወፍ ስጮህ የከረምኩት እኔ እንጂ መልስ የሰጠ የተቋሙ የታሪክ ማህበረሰብ አልተገኘም። የሞተበት እንኳ ቢታወቅ በከተማው ወይም በካውንቲ ማዘጋጃ ቤት የሙታን መዛግብት ረገድ አማካኝነት ተጨማሪ የግል መረጃ የሚገኝበት ፍንጭ ሊገኝ ይችል ነበር፣ ግን ይሄም አልሆነም። የመጨረሻው ሉክ ምንድነው? አሁን ይሄንን ለምሳሌ የአሜሪካና የኢትዮጵያ የዲፕሎማቲክ ግንኙነት የቆየ ምናምን ዓመት እና ቴዎዶር ሩዝቬልት በቃ በቴዎዶር ሩዝቬልት ጊዜ ነው እንግዲህ ፎቶ አንስቶ ለምኒልክ ፐርሰናል ፎቶግራፍ ይላከላቸውና እስኪ ቆይ እንዲያውም በጣም ይሄኛውን ማብራሪያ ከመስጠት በፊት ይሄን ብለር ባንበበው እስኪ ፕሬዚዳንት ቴዎዶር ሩዝቬልትን የአንድሮ ካርኔጊ የዳግማዊ ምኒልክና የቆንሲል መጨረሻው ላይ ያለው መጽሐፉ ለትንሹም ሆነ ለትልቅ ሀገር ያለን አመለካከት እኩል አክብሮት የተሞላውና በእውነተኛ ወዳጅነት ላይ የተመሰረተ ሊሆን ይገባል። የሌሎችን መብትና ፍላጎት አክብረን ሀቀኛ ወዳጅነት በመስረት ተገቢና ፍትሃዊ ነው። ይህንን በቃላት ብቻ ሳይሆን በተግባር የምንገልጸው መሆን አለበት። ፕሬዚዳንት ቴዎዶር ሩዝቬልት ይሄ የሁለተኛ ዓለም ጦርነት ጊዜ ነበር። እሱ ፍራንክሊን ዴላኖ ሩዝቬልት ይሄኛው ቴዎዶር 28ኛ ያኛው 43ኛ ኦኬ በመካከላቸው ወደ 15 ኤግዛክትሊ በጣም አያት ነገር ናቸው። ኤግዛክትሊ በእኔና በአንተ መካከል ያለው ያዘው በዓለም ላይ ምን እየተከናወነ እንደሆነ የሚያውቁ መልካም ሆኖ ላገኙት ነገር ግርማ ሞገስ ያለው አድናቆታቸውን የሚሰጡ ታላቅና ጠቢብ ንጉስ በዚህ ዘመን በአቢሲኒያ ነግሰው እንደነበር ይመሰክር ዘንድ ይህ የምኒልክ ደብዳቤ ለመጪው ትውልድ ይቀመጣል። አንድሩ ካርኔጊ እንግዲህ የአሜሪካን የስቲል አባት የሚባል ሂዝ ዋን ዘ ሚሊዮነር ዘ ፋዘር ኦፍ ላይብረሪ የሚባል እዚህ ሀገር እንኳን ያሉ ላይብረሪዎችን ብዙዎችን ኤግዛክትሊ ካርኔጊ ጠቅላላ በጣም በቃ ብዙ ቦታ ፋዘር ኦፍ ላይብረሪ ዴል ካርኔጊ ስላለ እሱ በቃ ልክ ኮመርሻል ፖፕ ሳይኮሎጂ የሚጽፍ አንድሩ ካርኔጊ በቃ በስቲል አሜሪካንን በጣም ያለ ሚሊዮነር ዘ ፋዘር ኦፍ ላይብረሪ ነው። እዚህ ሀገር ራሱ 4-5 ላይብረሪ እሱ የሰጣቸው ኤግዛክትሊ እና እንግዲህ ያኔ ከምን ለምኒልክ ይሄንን ይል የነበረ ሰው ነው። እስቲ ዳግማዊ ምኒልክንምና ቆንሲል ሌሎች ሀገሮች ወደ አፍሪካ የሚመጡት ልክ ልጆች ወደ አባታቸው መጥተው አባባ ኑዛን ዘይፈጽመህ አንዳች ነገር ትተውልናለህ እንደሚሉት አይነት ነው። አሜሪካ ብቻ ናት በአፍሪካ መሬት የሌላትና መያዝም የማትፈልግ። የአሜሪካ ፍላጎቷ የመነገድ ፈቃድ ብቻ ነው። ዳግማዊ ምኒልክ። ከዛ ደግሞ ቆንሲል በመጨረሻም ቆንሲል ጄ ሮበርት ስኪነር አንድ ቀን ንጉሠ ነገሥት ምኒልክን ወጣቶቹን ወደ አሜሪካ ትምህርት ቤቶችና ኮሌጆች ልከው ቢያስተምሩ ምን ይመስሎታል የጠየኳቸው። አሁን አሉ ምኒልክ፣ ያ ቀን ይመጣል። ወጣቶቻችን የግድ መማር አለባቸው። ብዙ ስራ ይቀናል። እኛ በጣም ኋላ ቀር ህዝቦች ነን አሉኝ። ቆንሲል ሮበርት ስኪነር በጣም የምኒልክ ወዳጅ የነበረ አሜሪካና ኢትዮጵያን ለማገናኘት ብዙ ይጥር የነበረ ነው። እንደው አንድ ሰሚ ቢኖር በኢትዮጵያ የሚገኘው የአሜሪካን ኤምባሲ እና በአሜሪካ የሚገኘው የኢትዮጵያ ኤምባሲ እንደዚህን አይነት ስራዎች ኮሚሽን ሆኖ ለማሰራት አሁን ወደ እንግሊዝኛ መተርጎም አለበት፣ አናሊሲሱ መሰራት አለበት። የፒኤችዲ ሪሰርች ነው የሚመስለው። ለግል እርካታ ለእውቀት ጥማት ነው ሄደበት እና ይሄ በጣም ትልቅ ነገር ነው። ሌላ አንድ ኢንትረስቲንግ ነገር አድርገን ይሄን እንቋጨዋለን እና ይኸውልህ አቢሲኒያ በምትለው ነገር ጋር ልትጀምራት ያለች በጣም ቆንጆ። በአጠቃላይ ከላይ ካየናቸው ሁኔታዎች አቢሲኒያ በሚለው ስም በዘመኑ በዩናይትድ ስቴትስ ውስጥ የሚጠሩ ብዙ ነገሮች ነበሩ። የእንስሳት፣ የመርከብ፣ የመድኃኒት፣ የቡና መለያ ወይም መጠሪያ ሆኖ ይጠቀስና ይጠራ ስለነበር ስያሜው በአሜሪካ ምድር ከቶንም እንግዳ አልነበረም። እንዲያውም አቢሲኒያ የሚለው ስም የሚታወቅባቸው ሁኔታዎች የሚያሳዩ አንዳንድ ታሪኮችን በተከታታይ ስራዎች ይዘን እንቀርባለን። ኢትዮጵያ ከሚለው መጠሪያ ጋር የተራረሰም እንዲሁም ለበርካታ ጊዜ ደግሞ የጽንሰ ሀሳቢቱና ስፋቱ የተለያየ አድማስ ይዞ ማገልገሉን ጭምር በተጨባጭ ምሳሌዎች እንመለከታለን። ዞሮ ዞሮ ኢትዮጵያ ውጭ ግንኙነቷ በደከመበት በዘመን መሳፍንት እንኳ ጨርሶ እንዳትረሳ ያደረጓት ሁኔታዎችና አጋጣሚዎች በተለይ በአሜሪካ የተለየና ያልተለመደ ታሪክ የሚወጣባቸው ናቸው። ኤግዛክትሊ። እና ይሄ እንግዲህ አሁን ትልቁ ነገር በአፄ ምኒልክን ዘመን ስንመለከት እችን በላት አንዴ። በዚህ ይሆናል። ለዚህ ይሆናል ፎቶ የጠፋው ብዬ ቀለድኩኝ። ፎቶውን የኤሊስን ሲፈልግ ማለት ነው። መቼም በዘመኑ በአሜሪካ ውስጥ የሚኒሊክ ፎቶ በየጋዜጣው ብዙ ሺህ ጊዜ ታትሟል። የራሳቸው ዜጋ የሆነው ጥቁሩ ኤሊስ ግን ያን ያህል የዜና ሽፋን አግኝቶ ሳለ አንዳቸውም ጋዜጦች እንዴት ፎቶውን ሳያወጡት ቀሩ ብዬ ጠቆጨው። በጥቁረት ከሆነ ሚኒሊክ ሳይበልጡት አይቀሩም።
ልክ አሁን ትልቁ ነገር ዳግማዊ ምኒልክን አሁን በጣም ጽንፈኛ የፖለቲካ ሰዎች በሚመለከት ደረጃ ያስቀምጧቸዋል እንጂ አሜሪካ ውስጥ in thousands of daily newspapers ከትልልቆቹ ጀምረ ማለት ነው እና በሙሉ እየታተመ የነበረ የእሳቸውን አቋም ይሄ ሁሉ የአድዋ ድል ውጤት እንደሆነ አሜሪካን ውስጥ ዳግማዊ ምኒልክን ያነገሳቸው ለአፍሪካን አሜሪካንስ በጊዜው ኔግሮ እየተባሉ ለሚጠራው ዌስት ኢንዲስ ውስጥ ላለው ለፓን አፍሪካኒዝም ለብዙ ነገር ምንጭ ሆኑ ናቸው። እኚህን ታላቅ ጥቁር እንግዲህ ኢትዮ አሜሪካዊ ዳግማዊ ምኒልክ ነው ርዕሱ ራሱ በጣም ከቺ ነው። በዚህ ደረጃ ላይ ብዙ ኢንቴሌክቹዋላይዝ አድርገን ልንወያይባቸው ሲገባ ጡት ቆረጠ አኖሌ ጋር መጣ እዛ ጋር ሄደ ምናምን በሚሉ በጣም በደከሙ ነገሮች ሄዱ። የግድ ያትርክት ያስፈልግ ነበር ነገሩ ሰዋቸውን ለመቀስቀስ አይደለም። አሁን አንዱ ነገር ምን መሰለ ትርክቱ ራሱ አሁን ባክፋየር እያደረገ የሄደበት ሁኔታ ነው የመጣው። ይሄ ትውልድ ብዙ ነገሮችን በጥልቀት የማያይ ነው እና በጣም የተወሰኑ በጣት የሚቆጠሩ ፖለቲከኞች የፈጠሩት ፎልስ ናሬሽን ነው። ይሄ ሰውዬ አሁን በግሉ የመጣ ትልቅ ነገር ነው። ይሄ መጽሐፍ ሊነበብ የሚገባው ነገር ነው። ሊነበብ ሊተረክ የሚገባው ነገር ነው። ለሂስቶሪያን፣ ለሶሲዮሎጂስቶች፣ ለፕሌይ ራይት ፊልም ለሚጽፉ ሰዎች ሁሉ ትልቅ እና ልዩ ነገር ነው እና አንተም ይሄ መጽሐፍ አለ ኦዛና ምኒልክ ያነቡ ጥሩ ነው። አይ ቲንክ ሜሪ እህታችን ሳይኖራት አይቀርም አላት። እዚህ የምትፈልጉ ሰዎች ኮንታክት አድርጎን እነዚህ መጽሐፍት ሁለቱ አሉ። ይሄኛውም ያኛውም በጣም አለ ነግራኛለች። አስተዋውቅልሻለሁ ዛሬ ነገ እያልኩኝ ሳይመቸኝ ቀረ። አምግላድ ኤልያስ አንብበው ለዚህ በጣም ኢንትረስቲንግ ነገር አለው። አሁን የንግስተ ሳባን ታሪክ ከኔፕልስ ጋር ያለው ወደ በራራም ጋር የሚገናኝ መስመር አለውና እሱንም ኢንትረስቲንግሊ እንወያየዋለን። ኦፍ ኮርስ ዝግጅታችንን ከወደዳችሁ ሼር አድርጉት፣ ላይክ አድርጉት፣ ፎሎ አድርጉት፣ ሰብስክራይብ አድርጉት። ቂርቆስ ክሮኒክልስ ላይ እኔም ጋር እንደዚህ ልጅ ተክሌ አይ ሆፕ በዛሬ 2 ቪዲዮዎች እንደተሳችሁ ተስፋ አደርጋለሁ። በሚቀጥለው ሳምንት ደግሞ በሌሎች መጽሐፍት እንመለሳለን። እስከዛው ድረስ በያላችሁበት መልካም ጊዜ ይሁንላችሁ።